ያወራች ሌላ ሰው ነገ ደግሞ ስራ እየሰራ ነው ቢዚ ሆኗል እና ሲስተር ነች የእሷ ልጅ ናት ልክ ያለችው ልጅ እዩ ናቸው የዛሬ ኮንዶ ዋጥሻት ግን ትፈት ብትፈጥሩ እንዴት ነው ቀርስ አንተ አቆራረስ ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁላችሁ። እግዚአብሔር ይመስገን። ዛሬ የሆነ ሰዎችን ሰርፕራይዝ አደርጋለሁ። ላይክ ሼር አድርጋችሁ እያዘጋጃችሁ ገና ማለት ነው። ይሄው ጓዳ ውስጥ ነው ያለሁት። አስወጥቻችኋለሁ። የተወሰነ ሰው አስወጥቻ የሚሰማችሁ ከሆነ ስልክ ያወራች ሌላ ሰው ነገ ደግሞ ስራ እየሰራ ነው ቢዚ ሆኗል እና ሲስተር ነች የእሷ ልጅ ናት ልክ ያለችው ፍሬ ማለት ነው እና እነሱ ሰርፕራይዝ ላደርጋቸው ነው። ግን ጥሩ ስሜት ያልነበር ከመሸ በኋላ ነው ላዘጋጃች ያሰብኩት። ፍሬ ደግሞ እግዚአብሔር በሚያውቀው ላሳያችሁ። እና ዝም ብዬ ያው እሱም የሆነ ነገር ተፈጥሮበት ነበረ ከዚህ የተወሰነ ወር በየወሩ ግን ዝም ብዬ ቡና ምናምን አፈላለሁ ማለት ነው። እና ላዘገጃጅ ኬክ ምናምን ኩኪስ ምናምን ገዛዝቼ አስቀምጣለሁ። ያለ ጨልማል ግን ቆይ ላሳያችሁ። ይኸው ገና ላዘገጃጅ ላወጣጣ ኬኩን ምናምን ማለት ነው። አልጋ ላይ ነው ያለው ከነጋር ጥቁር ፌስታል አድርጌያለሁ ካርቶኑ ላይ። አብራችሁን ቆዩ። ባለቤት እዛ ትደበቃለች። እዩ ናቸው የዛሬ ኮንዶም እንደውም ዛሬ ቺሩ መድኃኒዓለም ነው አይደል? ስለዚህ በቀኑ ነው እንደውም ነገ 28 እኮ ነው እና ዋጥሻት ግን ትፈት ብትፈጥሩ እዚህ ጋር እናቷ አለች። ስንተኛ ገባሽ? በቃ አሮጊት ትልቅ ሰው እኮ ነው ራስን የምታረገው ነገ በቃ ገባሽ እኮ አሁን አልገባው ጉድፈላ። እንግዲህ በአንድ ቀን እየተከራከርን ነው። አቆራረስ መጣቂ እንደዚህ ባባና ቢለውን አያያዝሽ አዎ በቃ ዳቦስ ዳቦ ይቆረሳል። አይ አንቺን ብሎ ባለ ልደት አቤት አቤት ለሰርፕራይዝ አትመች ለምንም አትመችን ታውቂያለሽ። አቤት 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 ሰርተሽ ሞተሻል። ምንም አንድ ላይ ነው። ሁለት ቀን ምናምን የለም። በቆጣቆጥ እንደነች እና እጅጋ የማላ ወጥ ይባዳዋና ባንታየጣት ወጥተን ድድን ጎለች ወላ ሸርካ ነገና ዛሬ ማለት የለም። ኑሮ ውድ ነው። ሰላም ሰላም ውድ የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ መተንላችኋል። ግን ይተላለች እንግዲህ ትገለብጣለች። ሰላም ናችሁ አለን። እንግዲህ ሲስተር ናት የሷ እናት ማለት ነው። ያው ከዚህ በፊት አይታችሁ ታውቃላችሁ። እኔ ዛሬ ሰርፕራይዝ ላደርጋቸው አንዳንድ ነገር አዘጋጅቼ ነበረ። ያው የተወሰነ ቪዲዮ አስገባላችኋለሁ ግን ስለተበለሻሸ ነው
በአዲስ እንደዚህ የመጣንላችሁና ስላላወራናችሁ ነው። አሁን ዝግጅቱ ምናምን ከተጨራረስን ነው እና ሌላም ሰው እንደዚህ ስለነበሩ ሰው ስለነበረ ለመቅረጽም ለማውራትም አልተመቸንም እና በዛ ላይ ደግሞ ቪዲዮ ራሱ የተወኩበት ነገር እሷ በለቴ ባጭሩ ማለት ነው። ሰላም በላችሁና እኔ ላውራችሁ ነው። እሺ አይተሻሟችሁ መሰለኝ። ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም። ያው ዛሬ እንግዲህ የፍሬ ልደት ነው ተብሎ ዛሬ ነው። እሱም አቅም ነበር ልደት ዛሬ ነው። እኔም ራሱ አላወኩም ነበር። አሁንም ልክ ኬኩ ሲከፈት ፍሬ ህይወት ነጋ ይላል ኬኩ። ልክ ነው። ያንተ ልጅ አለች እንዴ እኮ እኔ ደግሞ ማን ነው ኬክ አስጋግሩ ዛሬ ሰርፕራይዝ ሊያደርገኝ ምናምን እያልኩ ነበር። ልክ ፍሬ ህይወት ነጋ እንኳን በሰላም አደረሰሽ ለዚህ ዓመተ ምህረት ምናምን የሚል ኬክ ነው የቀረበው። ለ12ኛ ዓመት አይደለም 12ን ጨርሳ ወደ 13 አዎ። እና ቤተሰብ አጎርምሻለሁ አድርሻለሁ አደረስኩኝ። በነገራችን ላይ እንደዚህ አልነበረም አስቤ ነበረው። ፀጉሯንም አሳርቼ በሌላ ቦታ እንደምንሄድ አድርጌ ምናምን ልላት ነበረ። ሳታስብ ቤት ውስጥ የሆነ ሰው አዘጋጅቶልኝ ሁሉም ነገር አስተካክሎ የኛ ስንመጣ ክፍት ተደርጎ ስፕራይዝ ልናደርጋት ነበር። ብቻ የሰው ልጅ ነውና መውጣታችን እንጂ መመለሳችን አናውቅም እና የሆነ ችግር አጋጠመን። ለሱም ደግሞ አልነገርኩትም። እግዚአብሔር በሚያውቀው እንደዚህ ልጅ አላውኩም። እድሜዋ ራሱ 13 መሙላቱን ራሱ ትዝ አይለኝም። ያን ጊዜ ልጅ ነበርኩ። አንቺም ልጅ ነሽ? ምንም ልጅ ነኝ። ያን ጊዜ አናስታውስ። ያት እናትን እንግዲህ እያሽኮረመች ነው እንዴ መፍታና እንደፈለግሽኝ እኔ ፈቅጄልሻለሁ። ኬክ ቆረስ ከፈለግሽም ደግሞ በጥፊ ቢያት እና አይደል ተቆርሶ ይዩት። ቆይ ልጨርስ የጀመርኩትን ስለተናደድኩኝ እና ያው እንደዚህ ላደርግ አልነበረም እውነት ለመናገር። ከዛ ደግሞ ከባድ ዛሬ ቺሩ መድኃኒዓለም ነውና ያው ቪዲዮ ነገ ነው የምለቀቅላችሁ። ቀኑን ያነሳውበት ምክንያት አለ። ምክንያቱ ደግሞ የዛሬ ወር ባባዬም በጣም ታሞብን ሆስፒታል የገባንበት ቀን እና ከእናንተ ሊደበቅ ነገር ስለሌለ ስላያችሁ ማለት ነው። እና ያው ልደቷ በእርግጥ በ28 ነው አይደል? በ28 ነው። ዛሬ ደግሞ 27 ነው። የአንድ ቀን ልዩነት ነው። ነገ ማለት ነው። አዎ ነገ ማለት ነው። የአንድ ቀን ልዩነት እየሞላ ነው የሚሄደው። ስለዚህ ችግር የለውም አንድ ላይ ላድርግላቸው ብዬ እሱም በሰላም እግዚአብሔር ለዚህ በሰላም ወጥቶ በሰላም ወር ላደረሰን ተመስገን ብለን ያው ሁሉ ጊዜኛ እንደዚህ ግርግር ያለ ነገር ባናደርግም ቡናችን አፍልተን ደስ ብሎ ዳቦአችን ቡናም ካላፈላን ደግሞ ሻያችን አፍልተን ተመስገን ብለን ሻማችን እናበራለን እና በዛ የተመለከተ ነው ያደረግነውና እኔ ያጻፍኩበት ይታያችሁ አላውቅም። በዛ ሰዓት ቢዚ ሆኜ ነበርና መልካም ልደት ለፍሬዎት ነው የሚለው ነጋ ብቻ የሁለቱን የባባን ማጽፍ ያለው የሷን ማጽፍ ያለው የሶስቱንም ያጻፍኩት እና ነጋ ማቅም ነበር እና ነገሮች ሁሉ ተደበላልቆ በጣም በቃ ደስ የሚል እንትን ነበር እና እሷ ቅር አላት። ለምን በለቷ አልተደገሰልኝም ነው እንዴ? የኔ አይደለም። አይ ችግር የለውም። አንድ ቀን አደረኩ ነገርኩ የኔ አይደለም። ዛሬ 27 ታያላችሁ፣ ቪዲዮን ለቅላችኋለሁ። ችግር የለውም። የኔ አይደለም አልሽ አይደል? ብያለሁ። ረሳችሁ በቃ አረጀችና ራሳችንና ዋጥ አድርጌዋለሁ 12 ዓመት ብላለች። እና ውድ ቤተሰቦቻችን ይሄንን እሷንም ሰርፕራይዝ ለማድረግ የኛንም ደግሞ ልጁንም በጣም እሱ ነው ያተረፈልንና እንደኛ ጻት እንደኛ በደል አይደለም።
ለዛ ነው ልላችሁ ፈልጌ ነው። እና የምታያቸው ነገር አለ። ሰላም ታያቸዋለሽ እና አንቺ አውሪያቸው እሺ። እና አጣውኝ ደግሞ ሳልነግራችሁ እንደዚህ የሚበራው ላው ላይ ዲኮሩ ምናምን እና ዲኮሩ ምናምን እንትኑ ላይ ሻሙ የሚበራው ሁሉ ነገር ተዋክቤ ስለነበረ ቀኑ ብቻ እንዳልፍ ብዬ ስዋከብ አጣሁኝ። ከዛ ሃፒ በርዝዴይ እንዲህ ነው ሳይዘመርም ሳይምን ሳይል ሰላም ውድ የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ልደቴ ዛሬ አይደለም ግን እሺ ብዬ ተቀብያለሁ። ምንም ማድረግ አይቻልም። ቀኑን ማሳለፍ ነበረብሽ እንጂ ማሳጠር ምን ነው ወደኋላ እንዳታጥር ይፈልገሽ ነው? አረ እንደውም ዛሬ አይደለም መሆን የነበረው ቅዳሜ ነው። ነገ ቅዳሜ ወደዛ ማሳለፍ ነው እንጂ ወደዚህ መቀረብ አልነበረብሽም። አያችሁ? አይ ግን ተመስገን። እኔ እንግዲህ አቂም በቻለበት ዋናው ማሰብ ነው አይደለም። ሁሉም ነገሮች እኮ አሟልተሻል፣ ግን በቀኑ ለምን አልተደረገም? በቀኑ ደግሞ አንቺ ነገ ምንድን ነው ያለሽ? እንደው አብረን እንድናገኛለን። አያችሁ የሆነ ፕሮግራም አላት። ፕሮግራሙ ደግሞ የትምህርት ቤት ፕሮግራም አላት እና እዛም ቢዚ ትሆናለች። ስለዚህ ለዛ ነው ቀረ ያለሽ። እሱን ለሚቀጥለው በ13 ዓመትሽ ዋጥ ካደረግሽ በኋላ ያደርሰንና የዛ ጊዜ ሰብሰብ ብናረጋቸውና በሰፊው ተነግሮሽ ምናምን እንደዚህ ሰርፕራይዝ እኔ ላጓጓት ብዬ ነበረ፣ አልተሳካልኝም። እንደዛሬ ተዋርጄ አላውቅም። እንደማይስ ተዋርጄ በጣም ደስ ብሎኛል። ነው ኬኩን በጣም ትንያለ ቆርስ ሁለቴ ቆረስ። ቅድም እኮ አቦካችሁት አንቺና ባባ እንዲህ ነው ያቦኩት። መስቀል ሰርተናል። እንደዛ አድርገን አሪፍ አድርገን ሰርተናል። አይ አሪፍ ነው። እሺ ባባዬ ተኝቷል። እንግዲህ እሱ አሁን እኛ በልተን ጠግበን ምን ብለን ነው እንትን ያለውና አሁን ደግሞ ድጋሜ ያው አይኗ እዚህ ኬኩ ላይ ነው አይደል? አጣምሽ ወይስ አልጣምሽም? ጥሞሻል? እንዴ ጥሞኛል። በቃ ስለዚህ አይሰጣትም። ተው ጥሞኛል እያለች ነው። ተው አይደለማ። አሁን ቅድም እሺ፣ አሁን ዘምሪ። ምን ይዘምር እንዴ? ሃፒ በርዝ እንደዚህ ነው። ቅድም አልተደረገም። አለቀልኝ። አሁን ነው አይደል? ማይ ነው የታችገው ነው። እሺ ደጻልጅ በቃ በስተርጅና ሰላም ግን እንኳን አደረሳችሁ። ፍርዬ ነጋ፣ ፍርዬ ገና አውሪ። እሺ አሜን። እንኳን አደረሳችሁ። እንኳን አቦ አደረሰ። ልጃቸው ትደግ። አሜን። ፍርዬ ነጋ፣ ፍርዬ ገኔ፣ አሜን። እንኳን አመት አደረሳችሁ። አሜን። መልካም ልደት። አረጀው እያለች ነው። ኧረ ቤተሰብ እንደው ምን ይሻለኛል? አረጀውኝ ከዚህ በኋላ እኔ አልቀባባም እያለች እና ቤተሰብ ለማንኛውም ሳናንጭና እንብላ። እና የሰው ልጅ ያው እኔ እንደዚህ በእንትን ልደት ምናምን እንደዚህ ሆነ በቃ ሰውን ዋናው መድረስ ነው እንጂ ግዴታ እንትን ማድረግ አይጠበቅም። ያው ለማስታወስ እና ለህፃናቶች ደግሞ ደስ ይላቸዋል። እሷ ግን ያው ልጆቹ ውስጥ ከበው ምናምን እንትን ስላላላት ይመስለኛል የደበራትና አይ ኦኬሽ ባይዘመሩበትም ይበላል። ይሄ ልደቷ ባለቤት አንቺ አልነበርሽ? አይ አቆራረስ እንግዲህ ባባዬ ቆርሶታል።
እናትና አባት ስበላ ስጠጣ ደስ ይላል። የልጅ ደስታ ልደት የልጃቸውን ልደት አቤ እንደግጭ ካርጋታው ተጥናም የለበትም እንዳበ ያለው እና በነገራችን ላይ ቤተሰብ የጾም ነው የተሰራው ማለት ነው። የጾም ነው እንጂ እንትን የለውም የፍስክ የለውም ማለት ነው። እንዴ በጾም ብድር የበፊቱ ላይ እሱ ሰርፕራይዝ አደረገኝ። አንተ ሰርፕራይዝ አደረገኝ ላይ ኮሜንት ላይ ምናምን እንዴ አይጾም እያሉ ስለነበረ ለዛ እና ለማንኛውም ቤተሰብ በጣም እኔ ሳልነግራቸው በማድረጌ ደስ ብሎኛል። በጣም እናመሰግናለን። ላይክ አድርጉ። እንግዲህ በተቻለኝ አቅም ዲኮሩ ራሱ ተቻኩለን ለመናገር እንዴት እንዳደረግነው ለምን ሆነች መግቢያ የሰራውላችሁ እሱ እንትን እያለኝ ቢዚ ስለነበሩ ገብተና እንደዚህ አዘጋጃጅው ምናምን ስለኝ ምን ደስ ላይ አፍኛው ቦታ እንድቀያየር ፈልጌ ነው ምናምን ቢዩ አቅም ነበር በጭራሽ እና እየሰቃቀለ አይታችኋል። እዚህ ጋር የነበረው ዲኮሮች ምናምን አነሳስቻቸው ነበር። ለዛ ነውና በጣም ነው የምንወዳችሁ የምናከብራችሁ። ለማንኛውም ደህና ሁኑልኝ። ቻው። እሺ ሰላም ደሩልን። እናመሰግናለን።